ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ ወይ? በዛሬው ዕለት ዶክተር ዛኪር ናይክ ኢየሱስ ክርስቶስ አለመሞቱን፣ አለመቀበሩን፣ አለመሰቀሉን አረጋግጣለሁ። ቁርአን የሚለውን በትክክለኛ ኢየሱስ ክርስቶስ ራሱ ይናገረዋል። ስለዚህ ይህን አስረግጣለሁ ይላል። እሺ እንስማ። For as Jonah was 3 days and 3 nights in the belly of the fish, so shall the Son of Man be 3 days and 3 nights in the heart of the earth. ዮናስ በሶስት ቀን እና 3 ሌሊት በባህር በአሳ ሆድ ውስጥ እንደነበረው በአሳ ነባሪ ውስጥ እንደነበረው ሁሉ የሰው ልጅ ደግሞ በምድር ልብ ውስጥ 3 ቀንና 3 ሌሊት ይሆናል ሲል ኢየሱስ ክርስቶስ በማቴዎስ 12 ቁጥር 38 ላይ ይናገራል ይላሉ። I'm asking a question, brother. አንተ ወንድሜ ሆይ እንግዲህ ጠይቀሃለሁ። When Jonah was thrown overboard from the ship into the sea, ዮናስ ከምድር ወደ ባህር ሲወረወር was Jonah dead or alive? ዮናስ ሙቶ ነበር ወይስ አልሞተም? Here come the first strategy. Brother, I'm asking you the question. ወንድሜ Was ጠይቀሃለሁ። Jonah dead or alive when he was thrown overboard in the sea? በተወረወረበት ጊዜ ሙቶ ነበር አልነበረም? Yeah, I got your question, but እኔ አዎ ጥያቄህን እንትን ብለህ ምክንያቱም ይሄ ህንዳዊ ወንድም ክርስቲያን ጠይቆት ነው። አላህ እንትን እስላም ተሸውዶ እንደሆነ እንዴት ኢየሱስ አልተሰቀለም ያለው ተሸውዳችሁ ነው፣ ሰይጣን ሸውዳችሁ ነው። ሰይጣን አታለላችሁ ነው። ለዛ ላለመሆኑ ማስረጃ አለህ ነው። ስለዚህ እሱ ደግሞ ዮናስ ኢየሱስ በተናገረው መሰረት ኢየሱስ አልተሰቀለም። ምክንያቱም ዮናስ በሶስት ቀንና 3 ሌሊት በባህር ልብ በአሳ ነባሪ ሆድ ውስጥ እንደነበር የሰው ልጅ እንደዚሁ ይሆናል አለ። ዮናስ ሙቷል አልሞተም ነው። እንግዲህ እሱ የሚለው አልሞተም ነው። ስለዚህ ዮናስ ካልሞተ ኢየሱስም አልሞተም። ዮናስ ካልሞተ ወደ መጽሐፍ እንሂድና መጽሐፍ ላይ አነብላችኋለሁ። ዮናስ ነው የሚወስዳችሁ። ከዛ በኋላ ወደዚህ እንመጣለን። ሕዝቅኤል ላይ ኦኬ። ዮናስ ምን ይላል? ዮናስ እንትን የለም እንዴ? ኦኬ በቃ ዮናስ እንትን ልበልና ላምጣላችሁ። ዮናስ አይ ቲንክ ከፍቼው ነበር መስሎኝ ነበር፣ አልከፈትኩትም ማለት ነው። በጣም ይቅርታ። እና ዮናስን አብረን እናነባለን። ምዕራፍ 2 ዮናስ መጽሐፍ ምዕራፍ 2 ምን ይላል? ዮናስ ምዕራፍ 2 ምን ይላል ነው። እሺ እናነበው። እግዚአብሔርም ዮናስን የሚውጥ ታላቅ አሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበረ። ዮናስም በአሳው ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽሁ፣ እርሱም ሰማኝ። በሲኦል በሸኦል ዕብራይስጡ ሸኦል የሚለውን ሲኦል ብሎ ምናል። በሸኦል ውስጥ ሁኜ ምን አልኩ? ውስጥ ሁኜ ጮኽሁኝ፣ ቃሌንም አደመጠ። ሸኦል የሚለውን እንትን በማለት የአይሁድ እንትኖች ራባዮች እነ ምን ይሉታል? ሙቶ ዮናስ መቃብር ውስጥ ሆኖ ነው የጸለየው። ሙቷል። ልክ እግዚአብሔር በታምራት ነው ያዳነው። ከሞት ነው የመለሰው። ከሞተ በኋላ ከሞት ነው በውስጥ እያለ። ምክንያቱም ቋንቋው ሸኦል ነው። ሸኦል የሚለውን ቃል ሲተረጎም እንትን ልበላችሁና ሸኦል አንደርወርልድ ሲኦል አንደርወርልድ በመሬት በታች የሆነ በመሬት ግሬቭ ሄል መቃብር
ሲኦል the underground world መሬት ውስጥ ማለት ነው። ውስጥ ሄደ Sheol, the Old Testament, in the abode of the dead. በብሉይ ኪዳን የሙታን መኖሪያ ነው። እንደ ብሉይ ኪዳን ቋንቋ የምን መኖሪያ ነው? የሙታን መኖሪያ ነው። ስለዚህ place of no return ሰው የማይመለስበት without praise of God እግዚአብሔርንም ሰው የማያመሰግንበት ነው የሚል ነው። ስለዚህ ሲኦል የሚለው ትርጉሙ ያነ ነው። በተለይ ግን ሲኦል የሚለውን እንትን ለማለት 31 ልሄድ መጀመሪያ ሕዝቅኤል 31 ቁጥር 10 ነው። እሺ በጉድጓድ ውስጥ ወደ ጉድጓድ በወረዱ በሰው ልጆች መካከል ሁላቸው ለታችኛው ምድር የሚለው ሲኦል ነው፣ ለሞት አልፈው ተሰጥተዋል። በውሃ አጠገብ ያሉ ዛፎች ሁሉ እንትን እንዳይሉ እያለ ይናገራል። ቁጥር 10 ነው። እግዚአብሔርም ጌታ ቁመቱን እና በአጠቃላይ ይሄ ጉድጓድ ምናምን እያለ የሚናገረው በዕብራይስጥ በሲኦል ቁጥር 15 ጌታ እግዚአብሔር እንዲህ ይላል፣ ወደ ሲኦል በወረደበት ቀን ልቅሶ አለቀስኩ ብሎ ይናገራል። ወደ ሲኦል ይሄ በአጠቃላይ ሲኦል ነው የሚናገረው። የሲኦል ዴፊኒሽንን ደግሞ ምን ይላል? 32 ላይ ሕዝቅኤል 32 ላይ በደንብ አድርጋችሁ አንብቡት። በውበት የምትበልጪው ማንን ነው? ውረጂ፣ ካልተገረዙትም ጋር ተኚ። በሰይፍ በተገደሉት መካከል ይወድቃሉ፣ ለሰይፍ ተሰጥተዋል። እርሷንና ብዙዋን ሁሉ ጎትቱ። ወደ ሲኦል። የኃያላን አለቆች በሲኦል ውስጥ ሆነው ከረዳቶቻቸው ጋር ይናገሯታል። በሰይፍ የተገደሉ ያልተገረዙ ወርደው ተኝተዋል። የት ነው? ወደ ሲኦል መኖሪያቸውን ነው የሚናገረው። ወደ ሲኦል። አሶርና ጉባኤዋ ሁሉ በዛ አሉ። መቃብር የሚለውም ራሱ ሲኦል ነው። መቃብራቸውም በዙሪያቸው ነው። ሁሉም በሰይፍ ወድቀው ተገደሉ። መቃብራቸውም በጉድጓድ ውስጥ ነው፣ በሲኦል ውስጥ ነው፣ ክፍል ነው። ጉባኤውም በመቃብሯ ዙሪያ ነው። በሕያዋን ምድር ያስፈሩ ሁሉ በሰይፍ ወድቀው ተገለዋል። እነዚህ ሁሉ ምን ሆነዋል? የተገደሉ ናቸው፣ የሞቱ ናቸው። ስለዚህ ሸኦል ወይም ሲኦል መቃብር የሙታን መደርደሪያ ነው እና የት ላይ ሆኖ ነው የጮኸው ወደ እግዚአብሔር? ሸኦል ውስጥ ሁኜ ነው ወደ እግዚአብሔር፣ በሲኦል ሁኜ ወደ እግዚአብሔር ጮኸ። ሙቼ ነው። ልክ የሞትን ጣረ ሞት እየሞተ ነው ያንትን ያለው እና እግዚአብሔር ያወጣው። ስለዚህ ነው የመጽሐፍ ቅዱስ ምሁራንና የመጽሐፍ ቅዱስ ምሁራንና እንዲሁም ደግሞ ራባዮች በአጠቃላይ አይሁዶችም ክርስቲያኖችም ተስማምተው እንትን የሚሉት ሌላ ትርጉም የለውም። የሙታን ቦታ ነው፣ የሙታን መሰብሰቢያ ነው። ስለዚህ በዛ ውስጥ ሆኖ ሙተዋል። እነሱ ዝም ብሎ ላይ በላይ ነው። በምን እንደተደረገ የምናየው ነገር የለም፣ እንኳን የምናየው ነገር የለም። እግዚአብሔር ዮናስን እንዳመጣው ነው፣ ከሞት እንደመለሰው ነው፣ ከሞት እንዳስነሳው ነው። ልክ የክርስቶስ ምሳሌ የሆነው እሱ ነው። ምክንያቱም ሙቶ ተነስቷል። እግዚአብሔር እዛ ሰምቶታል። ኢየሱስም ሙቶ እግዚአብሔር ሰምቶታል፣ ተመልሷል። ስለዚህ እነዚህ አይናቸውን ጨፍነው ምናምን የሚሉትን አትስሙ። እስልምና የውሸት ሃይማኖት ነው። አላህ ውሸታም ነው። ወማ ቀተሉሁ ወማ ሰላቡሁም ወላኪን ሹበሀ ለሁም የሚለው አላህ ነው ብዥ ያለበት ራሱ አላህ ራሱ ብዥ ያለበት እና ሰዎችን ሁሉ አታለለ። ስለዚህ አትታለሉ። መጽሐፍ የሚለውን መርምረን እንወቅ፣ ቋንቋውን እንወቅ። ዝም ብለን እንትን አንበል። እንደዚህ አይነቶችን ማጋለጥ አለብን፣ መስራት አለብን።